በአሜሪካን ሀገር በሚኒሶታ ግዛት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባደረገው የቤት ለቤት ፍተሻ በርካታ የህፃናት ድርጅቶችን ሙሉ በሙሉ እንዲዘጉ አድርጓል። በዚሁ አካባቢም 18 ቢሊዮን የአሜሪካ ዶላር የተመዘበረ ሲሆን በመላው የአሜሪካ ግዛት በኢትዮጵያውያን ላይም በተደረገ ፍተሻ ኢትዮጵያውያን ምንም አይነት የሜኒ ላውንደሪና ሜኒ ፍራውድ ላይ እንዳልተሰማሩ አዲስ ዜና ሰበር ሆኖ ተሰራጭቷል። ዝርዝሩን ትሰሙታላችሁ። የአሜሪካ የህብረተሰብ ጤና ኢንስቲትዩት ለህዝቡ የጤና ስጋት ይሆናሉ ያላቸውን የአሳይለም ኬዞች ሙሉ በሙሉ እንዲቋረጡ ከዛሬ ጀምሮ ውሳኔ አስተላለፈ። ውሳኔውም ተግባራዊ እየሆነ ይገኛል። ዝርዝሩን ትሰሙታላችሁ። መደመጥ ያለበት መረጃ ነው። እንደሚታወቀው የኢትዮጵያን ቲፒኤስ ሲነሳ የደቡብ ሱዳን ቲፒኤስም ተነስቶ ነበር። ይሁን እንጂ በትናንትናው ዕለት በተወሰነ አንድ ውሳኔ የደቡብ ሱዳን ቲፒኤስ እንደገና መልሶ እንዲመለስ ጥበቃቸውም እንዲቀጥል ተወስኗል። ለኢትዮጵያውያንም ከፍተኛ ተስፋ ሰጥቷል። ይህ ነገር ዝርዝሩን ትሰሙታላችሁ። መደመጥ ያለበት ነው። በተለይ ቲፒኤስ ላይ ላላችሁ ይህ ዜና እጅግ ወሳኝና አስፈላጊ ነው። የፕሬዝዳንት ትራምፕ መንግስት በስደተኞች ላይ ማጎሪያ ጣቢያ ግንባታን በስፋት ለማሰራት ተጨማሪ የኮንትራት ውል ማውጣቱ ተሰማ። በርካቶችንም ወደዚህ ማጎሪያ ሊያሰማሯቸው ነው ማለት ነው። ዝርዝሩን ትሰሙታላችሁ። ይህ ኢትዮ ቨርቴክስ ነው። ከዝርዝር መረጃዎቹ ጋር አብረናችሁ እንቆያለን። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። በቅድሚያ የምናቀርብላችሁ የተከበራችሁ አድማጭ ተመልካቾቻችን በአሜሪካን ሀገር የዲፓርትመንት ኦፍ ሆምላንድ ሴኩሪቲ አስቸኳይ ድንገተኛና የታቀዱ የተለያዩ የቤት ለቤት ምርመራዎችና ፍተሻዎችን በተለይ በሚኒሶታ ግዛት አካሂዶ ነበር። በርካታ ትምህርት ቤቶችን፣ የህፃናት ማቆያ ሴንተሮችን፣ የህፃናት የእርዳታ ድርጅቶችና የእንክብካቤ ተቋማት ተብለው የተቋቋሙትን በሙሉ ቀስ በቀስ ፈትሿቸዋል። ፍተሻም አካሂዷል። የተገኘው መረጃ ግን እጅግ በጣም አስደንጋጭ ነበር። Washington, D.C. The Trump administration has officially frozen all federal child care funding to Minnesota, with Deputy HHS Secretary Jim O'Neill declaring today that they have turned off the money spigot. The emergency move follows viral reports exposing ghost child care centers that received millions in taxpayer funds despite having virtually no children present. Investigations into these facilities revealed a pattern of industrial-scale deception, where centers operated as shell companies with misspelled signage and fabricated attendance records. Federal authorities warned that the recent convictions are just the tip of the iceberg, with total fraud across Minnesota's public programs now estimated at a staggering $9 billion. In response, the FBI and DHS have surged personnel to the state to dismantle these networks, while the federal government now requires photographic evidence and receipts for all future child care payments nationwide. ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኢትዮጵያውያን ላይም እንዲሁም በተለያዩ ስደተኞች ላይ በመላው አሜሪካም ፍተሻ አድርጎ ምርመራ አድርጎ ሪፖርቱን አቅርቧል። እጅግ ለኢትዮጵያውያን ደግሞ ደስ የሚል ዜናና መረጃ ነው የወጣው። ዝርዝሩን እስኪ አብረን እንከታተለው። የአሜሪካ የሀገር ውስጥ የደህንነት መምሪያ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሆምላንድ ሴኩሪቲ ፖሊስ ከሚባሉት ጋር አብሮ በመንቀሳቀስ ከኤጀንቶቹ ጋር ማለት ነው በሚኒያፖሊስ አካባቢ ባደረገው ፍተሻ ከ30 በላይ ቦታዎች ላይ ከባድ ፍተሻ አድርጓል። ከ30 በላይ ነው እንግዲህ ፍተሻ ያደረገው። ቤት ለቤት ጭምርም ፍተሻው ተካሂዷል። ይህ ምርመራ በተለይ የህፃናት የእንክብካቤ ፕሮግራሞችና የጤና አገልግሎቶች እንዲሁም ማቆያ ሴንተሮች የሚባሉትን በሙሉ እነዚህን አካባቢዎች በሚገባ ጥግ ድረስ ገብቶ ፈትሿቸዋል። ድርጅቶቹ የተቋቋሙት ለገንዘብ ማጭበርበሪያ የሚሆን ገንዘብ ለመሰብሰቢያ የአሜሪካን የግብር ከፋዮች ገንዘብ ለመመዝበር የተዘጋጀ እንጂ በውስጡ ሁሉም ሴንተሮች በሚባል ደረጃ ምንም አይነት ህፃናት አልተገኘባቸው። እጅግ በጣም አስደንጋጭ በሆነ ነገር ማለት ነው። አንድም ህፃን ያልተገኘባቸው ሴንተሮቹ እንዲሁ ለስሙ የተቋቋሙ የገንዘብ ማጭበርበሪያዎች ሆነው ስለተገኙ ሁሉም እነዚህ የህፃናት ማዕከላት በሙሉ እንዲዘጉ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወስኗል። የምርመራው ውጤት የሚያሳየው ብዙ የህፃናት እንክብካቤ ማዕከላት ባዶ ወይም ምንም ህፃናት የሌለባቸው ሆነው እያሉ በሚሊዮን የሚቆጠር ዶላር የመንግስት ገንዘብ እንዲሰበሰብባቸው ተደርጓል ይላል። አንድ ማዕከል ደግሞ በተሳሳተ መንገድ ወይም በትክክለኛ አጻጻፍ ሳይጻፍ ተገኝቷል። ለርኒንግ የሚለውን ለርኒንግ ቻይልድ ለርኒንግ ሴንተር ለማለት አስበው ለሪንግ ሴንተር ብለው ጽፈውታል። ይህ
ለህፃናት ድርጅቱ ምን ያህል ትኩረት እንደሌላቸው እንዲሁ ለማስመሰል የተጻፈ መሆኑን እንደ ማሳያ አድርገው ተጠቅመውበታል አሜሪካውያኖች፣ በተለይ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ። ይህ ችግር አዲስ አይደለም። በሚኒሶታ በተለይ በሶማሌ ተወላጆች ማህበረሰብ ውስጥ ለዓመታት ስር የሰደደና የገነገነ ችግር ነው ሲል ነው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያወጣው። እንግዲህ በዚህ በታወቀው አደገኛ የሜኒ ላውንደሪና ሜኒ ፍራውድ 78 ክሶች ተመስርተዋል። በጣም በሚገርም ሁኔታ በአጠቃላይ 14 ከፍተኛ አደጋ ያላቸው ፕሮግራሞች ሙሉ በሙሉ እንዲዘጉ ተደርገዋል። ለምሳሌ ባዶ የህፃናት ማዕከላትም ህፃናት ሳይኖሩ ገንዘብ እየተቀበሉ ያገኘናቸውን ሙሉ በሙሉ ዘግተናቸዋል። የኦቲዝም ቴራፒ ያስፈልጋል በሚል የተደራጁትንም በሙሉ እንዲቋረጡ አድርገናል ይላል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሪፖርት ነው። በራሳቸው የፌስቡክ ገጽ ያስቀመጡት ትክክለኛ መረጃ ነው። ኢትዮጵያውያንንም ጨምሮ በበርካታ ዲያስፖራዎች ላይ እንዲህ አይነት ምርመራዎች በአሜሪካን ሀገር በሁሉም ግዛት ተደርጎ ኢትዮጵያውያን ምንም አይነት የመንግስት ሜኒ ላውንደሪ ላይ ወይም የግብር ከፋዮች ገንዘብን ፍራውድ ላይ እንዳልተሰማሩ በ4 ነጥብ ተረጋግጧል። በግለሰብ ደረጃ ወንጀል የሰሩ ኢትዮጵያውያን ሊኖሩ ይችላሉ አሜሪካን ሀገር በስርቆት፣ በግድያ፣ በተለያዩ ወንጀሎች። ነገር ግን የመንግስትን ግብር እንደዚህ በተደራጀ መልኩ በመንግስት በመዋቅራዊ አካሄድ ልክ እንደነ ኢልሃን ዑመር እንደሚያደርጉት አይነት በዚህ መልክ ኢትዮጵያውያን እንዳልተሳተፉ የኢትዮጵያውያን እጅ እንደሌለበት ተረጋግጧል። ይህ ለኢትዮጵያውያን ትልቅ ዜና ነው። ትንሽ እፎይታ የሚሰጥ ሰላም የሚሰጥም ዜና ነው። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን የአሜሪካ የህብረተሰብ ጤና የሚባለው ተቋም ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጋር በመሆን ወደ አሜሪካን ሀገር የሚገቡ የአሳይለም ኬዞች ለህዝቡ ወይም ለአሜሪካውያን ነዋሪዎች የጤና ስጋት ይሆናሉ ብሎ የለያቸውን የአሳይለም ኬዞች ሙሉ በሙሉ ለማቋረጥ ከዛሬ ጀምሮ ህግ አውጥቶ በመንቀሳቀስ ላይ ይገኛል። የአሜሪካ የዜግነት የስደተኞች አገልግሎት የሚባለው ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ እና የኢሚግሬሽን ክለሳ አስፈጻሚ ቢሮ ይላል ጥገኝነት ጠያቂዎችን የተመለከተ አዲስና ጥብቅ የመጨረሻ ደንብ ማውጣታቸውን አስታውቋል። ከዛሬ ጀምሮ ተግባራዊ የሚሆነው ይህ ደንብ የህዝብ ጤና አደጋዎች ከብሔራዊ ደህንነት ስጋት ጋር በማያያዝ የጥገኝነት መብትን ሙሉ በሙሉ ለማገድ ተገዷል። የሚታገዱት የአሳይለም ኬዞች ግን በአሜሪካውያን ዘንድ የጤና ችግር ኮሚኒኬብል ዲዚዝ ፕሮብሌም ሊያመጡ ይችላሉ ተብለው የሚታሰቡት ናቸው። ይህ መመሪያ መጀመሪያ ከዚህ በፊትም በ2020 ወጥቶ ህጉ ለላይ ያለ አልፎ አልፎም እየተተገበረ ቆይቶ ነበር። የጤና ስጋት እንደ ደህንነት ስጋት ጭምር ነው ተብሎ ተይዟል። አሜሪካን ሀገር ፕሬዚዳንት ትራምፕ ቦርደራችን ዘግተናል፣ ቦርደር ሴኩሪቲ የሚሉት ሌቦች፣ ሽፍቶች፣ ከማረሚያ ቤት ያመለጡ ሜንታል ኢልነስ ያለባቸው አሸባሪዎች፣ ጋንግስ አሜሪካን ገብተው አበላሿት፣ አሜሪካን ዘረፏት፣ አሜሪካን እንዳልነበረች አደረጓት የሚሉት ከዚህ አይነት ስጋት የጤና ስጋት የሚያመጡትም አብረው እንዲገቡ በዚህ ህግ እንዲዳኙ ነው የተደረጉት። አሜሪካን ሀገር በነገራችን ላይ የኤችአይቪ ኤድስ ስርጭት በከፍተኛ ቁጥር በተለይ በጥቁሮች ላይ ከጊዜ ወደ ጊዜ እየጨመረ እንደመጣ መረጃዎች እየወጡ ይገኛሉ። ስለዚህ ወደ አሜሪካን ሀገር የሚገቡ ዲያስፖራ ኢትዮጵያውያን በሙሉ ከፍተኛ የጤና ምርመራ እንደሚደረግባቸው አሜሪካን ሀገር ለመግባት የሚፈልግ በሙሉ ኢትዮጵያውያን ብቻ ሳይሆን በሁሉም አካባቢ የሚገኙት ከስከዛሬው በተለየ ከፍተኛ የጤና ምርመራ ከዚህ በፊት ኤችአይቪ ፖዚቲቭ ምናምን እንዲሁ እንደ ቀላል ይታይ ነበር። አሁን ግን አሜሪካን ሀገር እነዚህ ኬዞች ራሱ የማይገቡበት ሁኔታ ሊፈጠር እንደሚችል በተለይ ከበሽታ ጋር ተያይዞ ኮሚኒኬብል ዲዚዝ ከነዚህ ጋር ተያይዞ ከፍተኛ ቁጥጥር እንደ አዲስ እንደወጣ ነው የሚያሳይ። በዚህ መስፈርት ስር የሚወድቁ ግለሰቦች ወይም አሳይለም ጠያቂዎች ከሀገር እንዳይባረሩ የሚል ህግ ከዚህ በፊት ነበር። ይህ ህግ ሙሉ በሙሉ ተሽሮ ከሀገር እንዲባረሩ የሚል ነው አዲስ የወጣው ማሻሻያ የሚያሳየው ማለት ነው። ስለዚህ መንግስት እዚህ በፊት የነበረውን ይህን ደንብ ሰርዞ እነዚህን ዜጎች የሚያባረርበትን ድንጋጌ አጽድቋል ይላል። ይህ ደንብ የወጣው በዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ዩኤስሲአይኤስ ካለፈው ዲሴምበር ቀን ወይም አሁን በፈረንጆቹ 2025 ጀምሮ ነው።
ሁሉም የጥገኝነት ጥያቄዎች ፎርም I-589 ለጊዜው አግዶ ባለበት እንዲቆይ ባለበት ወቅት ነው ሲመረምር እንግዲህ ሁሉም አሳይለም ኬዝ እንደምታውቁት ታግዷል። በአሁኑ ሰዓት ኬዙ አይታይም፣ ውሳኔ አይሰጥም። ፎቶ ይቀበላሉ፣ አሻራ ምናምን እነዚህ ይወስዳሉ፣ መረጃ ይሰበስባሉ፣ ውሳኔ ግን አይሰጡም። ለምን? ከፍተኛ ማጣራት እያደረግን ነው ብለው ነበር። ካጣሩ በኋላ ደግሞ አሁን የወሰኑት ውሳኔ ምንድነው? ለአሜሪካ የጤና ስጋት የሚያደርሱ አሳይለም ጠያቂዎች በሙሉ አሳይለም ኬዛቸው እንዲቋረጥ አይነት ነው የተባለው። ይሄ ነው አዲስ የወጣው ህግ። እንግዲህ ዛሬ ነው ተግባራዊ የሚሆነው። ህጉን ከፈለጋችሁ እናንተም ተጨማሪ ማንበብ እንፈልጋለን የምትሉ ካላችሁ ይሄን ህግ ሰርች ብታደርጉ የምታገኙት ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ደንቡ የሚመለከታቸው ግን እነማን ናቸው? የጤና ስጋት የተባሉ የትኞቹ ናቸው? ከብሔራዊ ደህንነት ስጋት ጋር አብሮ የሚመደብ ነው የተባሉት የትኞቹ ናቸው? ተላላፊ በሽታዎች በአየር ወይም በንክኪ በቀላሉ የሚተላለፉና በከፍተኛ ደረጃ ለሞት ወይም ለከባድ ህመም የሚዳረጉ በሽታዎች እንደ ኮቪድ፣ ሳርስ የሚባል አይነት እንደዚህ አይነት በሽታዎችን ይዘው ሊገቡ የሚችሉትን ነው የሚለው ህጉ። የአስቸኳይ ጊዜ አዋጅ ደንቡ ስራ ላይ የሚውለው የጤናና ሰብአዊ አገልግሎት ሚኒስቴር ወይም ሲዲሲ የሚባለውም አለበት፣ የኮሚኒኬብል ዲዚዝ ኮንትሮል የሚባለው ማለት ነው። የህዝብ የጤና አስቸኳይ ጊዜ አዋጅ ሲያውጁ ይሆናል ነው የሚለው። እነሱ በቅርብ እንዲያውጁ እየተደረገ ነው ማለት ነው። መነሻ ሐሳቡና ሀገሮቹ አንድ ግለሰብ በሽታው በከፍተኛ ሁኔታ ከተሰራጨበት ሀገር ወይም አካባቢ የመጣ ከሆነ ግለሰቡ ምልክት ባያሳይም እንኳን እንደ ስጋት ሊቆጠር ይችላል ነው የሚለው። ምልክት ባያሳይም ለምሳሌ ከኢትዮጵያ ማርበርግ የተሰራጨበት አካባቢ ከደቡብ ኢትዮጵያ አካባቢ አንድ ሰው ሄዶ አሳይለም ኬዝ ቢጠይቅ ወይም የሱ አሳይለም ኬዝ ቢኖር ምልክት ባያሳይም እንኳን ነው ከዚህ አካባቢ ነው የመጣህ ብለው ሊያስወግዱት ነው ማለት ነው። እንደዚህ ነው እንግዲህ ህጉ። ሁኔታው ይሄ ነው የወጣው ህግ ይሄን ነው የሚያሳየው ማለት ነው። ይህ ደንብ በተለይ ማንን አፌክት ሊያደርግ ይችላል? ማንን ሊመለከት ይችላል ካል ደንበር ላይ የጥገኝነት ጥያቄ የሚያቀርቡ አዲስ መጤ አዲስ ገቢ አሳይለም ኬዞችን ምንም ጥያቄ የለውም አፌክት ያደርጋቸዋል። ግልጽ ነው። ከሀገር የመባረር ሂደት ላይ ላሉና ዊዝ ሆልዲንግ ኦር ሪሞቫል የሚጠይቁ ግለሰቦች ላይ ይህ ከፍተኛ ችግር ይፈጥርባቸዋል። በተለይ ከሀገር ለመባረር ይሄ አጀስትመንት ኦፍ ስታተስ ያላቸው ወይም ደግሞ ለምሳሌ ቲፒኤስ የተቋረጠባቸው አሳይለም ሞልተው ከሆነ የመጡበትን ሀገር እንዲሁ ዝም ብለው ጊዜው ቢያልፍም እንኳን ነው እዚህ አካባቢ ወረርሽኝ ስላለ ኤፒደሚክ ስላለ ለእናንተ አሳይለም አንሰጥም ብለው ሊያቋርጡ ይችላሉ። እነዚህ ናቸው በጣም ተጎጂ የሚሆኑት ማለት ነው። ማሳሰቢያ ይልና ከስር ልዩ ማሳሰቢያ ተቀምጧል። ቀደም ብለው ጥገኝነት አግኝተው ወይም አሳይል የሆኑ ወይም ግሪን ካርድ ያላቸው ሰዎች ላይ በቀጥታ ተጽዕኖ አይኖረውም ይላል። ስለዚህ አሳይለም ኬዛቸውን ሞልተው አሳይለም ኬዛቸው እየታየ ያሉትን እነዚህን እና ግሪን ካርድ ያገኙትን አይመለከትም ነው የሚለው። ወደፊት አሳይለም ለማመልከት ስታተስ ለመቀየር በተለይ ለአዲስ ገቢዎች ነው ይሄኛው ከበሽታ ጋርም የተያያዘ ስለሆነ ለአዲስ ገቢዎች ነው ከፍተኛ ትኩረት የሚሰጠው ይላል ህጉ። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን ለደቡብ ሱዳን ቲፒኤስ ተነስቶ ነበር። ልክ እንደ ኢትዮጵያ ሁሉም ቲፒኤስ ከተነሳባቸው ሀገሮች መካከል አንዷ ደቡብ ሱዳን ነበረች። ዋናው የድሮው የሚታወቀው ሱዳን ግን ቲፒኤስ ጥበቃቸው ቀጥሎላቸው ነበር። ከዚሁ ጋር ተያይዞ እንግዲህ ኢትዮጵያውያን ተስፋቸውን እየገለጹ ነው። እኛም ተስፋ አለን፣ የኛም ሊስተካከል ይችላል የሚል ነው። ሁኔታው እንዲህ ነው። በአሜሪካ በቦስተን የሚገኘው የፌዴራል ዳኛ የትራምፕ አስተዳደር የደቡብ ሱዳንን ቲፒኤስ ለማቆም አቅዶ እየተንቀሳቀሰ የሚገኘውን እንቅስቃሴ ለጊዜው ነው የሚለው ለጊዜው እንዲታገድ አድርጓል። ቲፒኤሳቸውም ተራዝመዋል ማለት ነው። ዋናው ውሳኔ የፌዴራል ፍርድ ቤት ዳኛ አንጀል ኬሊ በማክሰኞ ወይም በትናንትናው ዕለት ማለት ነው በተወሰነ ውሳኔ የፕሬዚዳንት ትራምፕ አስተዳደር ለደቡብ ሱዳን ዜጎች የሰጠውን ጊዜያዊ ጥበቃ ለማቆም ያለውን እቅድ ሙሉ በሙሉ አግዷል ይላል። ግን በጊዜያዊነት ነው ያገደ ይላል። በነገራችን ላይ በጣም ዝቅተኛ ቁጥር ያላቸው ሱዳኖች ናቸው ያሉት። 232 ደቡብ ሱዳኖች ነበሩ በቲፒኤስ ውስጥ ያሉት። ተጨማሪ 73 ማመልከቻ ያቀረቡ ነበሩ። የትራምፕ አስተዳደር እቅድ የሀገር የደህንነት ሚኒስቴር ክሪስቲ ኖኤም በደቡብ ሱዳን ሁኔታ መሻሻል አለ በማለት ቲፒኤስን ለማቆም አስታውቃለች። ነገር ግን ይሄ እውነት ነው፣ ሀቅ ነው። በደቡብ ሱዳን ምንም አይነት መሻሻል ስለሌለ ዳኛ የወሰነው ውሳኔ ትክክል ነው። እየባሰ ነው ያለው። አሁን ከፍተኛ ጦርነት ውስጥ ነው ያለው ሱዳን ውስጥ።
ስለዚህ ምንም መሻሻል የለም። ኢትዮጵያ ውስጥ መሻሻል አለ ብላ ነው እንግዲህ ክርስቲን ኦኤም የወሰነችው ማለት ነው። የፍርድ ቤቱ ምክንያት ዳኛ አንጀል ኬሊ ይህን እቅድ ህጋዊ ውስብስብነት ያለውና ከባድ ተጽዕኖ ያለው ብላ ወስነዋለች። ሴት ናት ዳኛዋ። ተጠቃሚዎች ወዲያውኑ ህጋዊ ሁኔታቸውን ቢያጡ ሞት የሚያስከትል ደቡብ ሱዳን ውስጥ ያለው ሁኔታ እጅግ አደገኛ መሆኑን በማረጋገጥ ነው ውሳኔውን ለመወሰን የተገደዱት ማለት ነው። የክስ አቅራቢዎች ደግሞ እነማን ናቸው ካላችሁን በአፍሪካ ማህበረሰቦች አብሮነት የሚባል አፍሪካ ኮሚኒቲ ቱጌዘር የሚባለው እጅግ በጣም ምርጥ ድርጅት ነው። በነገራችን ላይ የፌስቡክ ገጽም አላቸው። ጥሩ እንቅስቃሴ ያደርጋሉ። በተለይ በቲፒኤስ ዙሪያ በጣም እየተንቀሳቀሱ ነው። ኢትዮጵያውያንም አረፈድም አሁንም ቢሆን እስካሁን አልተጠቀማችሁባቸው ከሆነ ተጠቀሙባቸው። በጣም ጠቃሚ ናቸው እና በበርካታ ደቡብ ሱዳናውያን ቲፒኤስ ተጠቃሚዎች በጋራ በመሆን ክሱን አቅርበው ነበር፣ ወይም ቅሬታቸውን ወይም ይግባኙን አቅርበው ነበር። ሙሉ በሙሉ ተቀባይነት አግኝተዋል ማለት ነው። ኢትዮጵያውያንም የሲቪክ ማህበራትን እንዲሁም እነዚህ የአፍሪካ ኮሚኒቲ የሚባሉትንም አሰባስበው ቲፒኤሳቸው የተነሳው የቲፒኤስ ጥበቃ የተቋረጠው እንዲቀጥል የሚል ጥያቄ ላይ ናቸው። እስካሁን ፍርድ ቤቱ አልወሰነም። ተስፋ አላቸው ኢትዮጵያውያን። ፍርድ ቤቱ ምናልባት ጥበቃቸውን ሊያራዝምላቸው ይችላል። ምን ይወስን ይሆን አይታወቅም። ወደፊት የሚታይ ይሆናል። ሌላው ዜና የተከበራችሁ አድማጭ ተመልካቾቻችን የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ የጥገኝነት ጉዳዮች እንዲሰረዙ አዲስ ትዕዛዝ አስተላለፈ። መቼም ፕሬዝዳንት ትራምፕ በዚህ ዓመት መጥቶባቸዋል። በዋሽንግተን ዲሲ ይላል መረጃው። የትራምፕ አስተዳደር በዩናይትድ ስቴትስ የጥገኝነት መጠየቂያ ሂደትን በእጅጉ የሚገድብ አዲስ ስትራቴጂ ተግባራዊ ማድረጉን ገልጿል። አዲስ ነው። ያቀረብናቸው ዜናዎች ሁሉም አዲስ ናቸው። አንድም የተደገመ ወይም ከዚህ በፊት የወጣ ህግ የለም። በጥቅምት ወር የፍትህ ሚኒስቴር የኢሚግሬሽን ይግባኝ ሰሚ ቦርድ ባስተላለፈው ውሳኔ የኢሚግሬሽን ዳኞች ማንኛውም የጥገኝነት ጥያቄ ከመመርመራቸው በፊት አመልካቹ ወደ ሌላ ደህንነቱ የተጠበቀ ሶስተኛ ሀገር ተመልሶ ጥገኝነት መጠየቅ የሚችል መሆኑን ቀድመው ማረጋገጥ እንዳለባቸው ረቂቁ ወጥቶ ነበር። አልጸደቀም፣ ወጥቶ ነበር። አሁን ነው እሱን ሙሉ በሙሉ ያጸደቁት ማለት ነው። የጉዳዮቹ መሰረዝ በሂዳር ወር ብቻ የሀገር ውስጥ የደህንነት መምሪያ ጠበቆች ወደ 5000 የሚጠጉ የጥገኝነት ጉዳዮች እንዲሰረዙ ለዳኞች ጥያቄ አቅርበው ነበር። ጥያቄውና ያቀረቡት ዳኞቹ አልወሰኑትም፣ አልሰረዙትም። ዛሬ ግን አሁን በፈረንጆቹ አቆጣጠር ታህሳስ 31 ይህ ነገር እንዲሰረዝ ውሳኔ አስተላልፈዋል ማለት ነው። ኬዝ ካላቸው የሚታይበት አግባብ ካለ ወደ ሶስተኛ ወገን ሀገር ዲፖርት ሆነው ባሉበት በሶስተኛ ወገን ሀገር ሆነው ኬዛቸውን ይከታተላሉ ነው። ኡጋንዳ ናት አንደኛዋ ለኢትዮጵያውያን ትቀርባለች የተባለችው ኡጋንዳ ናት። ስለዚህ ከዚህ በፊት የተለያዩ ኢትዮጵያውያን ጠበቆች እንደተናገሩት መልእክት እንዳስተላለፉትም በህጋዊ መንገድ ሳይሆን በህገወጥ ሰነድ አሜሪካ የገቡትን የአሳይለም ጠያቂዎች ነው የሚል ነበር። እዚህ ጋር ግን አይገልጽም። አሁን ሰበር ሆኖ የወጣው ዜና ግን በህጋዊ መንገድ በህገወጥ የገቡትን አይልም። እንዲሁ ራንደምሊ የሚነሱ የአሳይለም ኬዞችን አይነት አድርጎ ነው ህጉ ያቀረበው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን፣ ሌላው መረጃ የትራምፕ መንግስት የስደተኞች ማጎሪያ ጣቢያ ግንባታ አዲስ የኮንትራት ውል አወጣ። በዋሽንግተን ፖስት ዘገባ ወይም የዋሽንግተን ፖስት ዘገባ እንደሚያሳየው የትራምፕ አስተዳደር ኢንዱስትሪያል ዌርሃውሶችን ወይም እንደዚህ የስደተኞች ማቆያ የሚሆኑትን በማሻሻል በአንድ ጊዜ ከ80,000 በላይ ስደተኞችን ለማቆየት የሚያስችል ተቋም ግንባታ ተቋራጮችን እየፈለገ ነው የሚለው። 80,000 በአንድ ጊዜ ማቆየት የሚችል ይህ እቅድ ገና በድራፍት ላይ የሚገኝ ሲሆን ለመጽደቅ ጫፍ የደረሰ ነው። ፕሬዚዳንት ትራምፕ ፕሮፖዛሉን ህጉን አውጥተው አጽድቀው ጨርሰዋል። 80,000 የሚያቆይ ማጎሪያ ጣቢያ ነው የሚዘጋጀው። የአይሲ ፖሊሶች በየቦታው እያፈሱ እየወሰዱ እንደ በግ ሊያጉሩት ነው ማለት ነው ስደተኛውን። አሁን ያለው ስርዓት ስደተኞችን ቦታ ባለበት ቦታ እያዛወራቸው ይገኛል። ከቦታ ቦታ ስደተኞችን የማዘዋወር ሁኔታ ይገኛል ነው የሚለው። ነገር ግን አይሲ ይህን አስቸጋሪ ነገር
ለመተግበር ስለተቸገረ አንድ ሰፋ ያለ የስደተኞች ማጎሪያ ጣቢያ ይፈልጋል ነው የሚለው። አዲስ የታሰሩ ስደተኞች በመጀመሪያ ፕሮሰሲንግ ማዕከላት ውስጥ ይገባሉ። ከዚያ ወደ 7 ትላልቅ ዌርሃውሶች ይገባሉ። እነዚህ ደግሞ እያንዳንዳቸው ከ5000 እስከ 10000 ሰዎችን ይይዛሉ። በመጨረሻ ደግሞ ይሄን ሂደት ካለፉ በኋላ ዲፖርት ይደረጋሉ ይላል። በጣም በሚገርም ሁኔታ ፕሮሰስ የሚጀምሩበት የመጀመሪያው 16 ቦታዎች አሉት። እነዚህን 16 ቦታዎች እየተቀያየሩ እየታሰሩ መጨረሻ ወደ 7 ትልልቅ ዌርሃውሶች ይደርሳሉ። ከዛ በኋላ ዲፖርት ይደረጋሉ ነው የሚለው። እነዚህ ዌርሃውሶች ወይም ማጎሪያ ጣቢያዎች በተለያዩ ግዛቶች ይገኛሉ። በቨርጂኒያ አለ አንድ ትልቅ ማጎሪያ፣ በቴክሳስ አለ፣ በሌሎችም በኒው ጀርሲም አለ ይላል። በእነዚህ አካባቢዎች አሉ ማለት ነው። በተለምዶ ሪፐብሊካን የሚመሩት አካባቢዎች ላይ በከፍተኛ ቁጥር ይገኛል ነው የሚለው። በከፍተኛ ቁጥር ይገኛል። ይህ እቅድ የትራምፕ መንግስት ሚሊዮኖች ስደተኞችን ለማባረር ያለውን ጥረት የበለጠ ያፋጥነዋል ነው የሚለው። ከ45 ቢሊዮን ዶላር በላይ በጀት ተይዞበታል። 45 ቢሊዮን ዶላር ይዞ ማረሚያ ወይም ማጎሪያ ጣቢያ ሊገነባ ነው ፕሬዝዳንቱ ማለት ነው። ፕሬዝዳንቱ መቼ ይሆን ይሄ ቅዠታቸው የሚለቃቸው የሚለው እስካሁን ለበርካቶች ጥያቄ ምልክት ሆኖ ቆይቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ ወሳኝ የሚባሉ በተለይ አዳዲስ መረጃዎች ነበሩ። በሌሎች ቪዲዮዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን። ሰናይ ቆይታ። መልካም አዲስ ዓመት ብለናል። በዚሁ አጋጣሚ ለሁሉም ዲያስፖራ ኢትዮጵያውያን